እንደምናምሽታችኋል ተመልካቾቻችን ከኢቲቪ 57 የምሽት ቢዝነስ መረጃዎች ጋር አብራችሁን ቆዩ። ለነዚህ መረጃዎች ደግሞ አጋሪውንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በ2017 በጀት ዓመት ባለፉት 9 ወራት 86 ከሚሆኑ ባንኮችና የማይክሮ ፋይናንስ ተቋማት 5.2 ቢሊዮን ብር አረቦን መሰብሰቡን አስታወቀ። 31 ንግድ ባንኮችንና 55 የማይክሮ ፋይናንስ ተቋማትን የያዘው የኢትዮጵያ ተቀማጭ ገንዘብ መድን ፈንድ በ9 ወሩ ከሰበሰበው አረቦን ውስጥ 2.47 ቢሊዮን ከኢትዮጵያ ንግድ ባንክ መሆኑን ዋና ስራ አስፈጻሚው ደሳለኝ አምባው ገልጸዋል። ኢትዮጵያ ለመጀመሪያ ጊዜ በ9 ወር ሪከርድ የሰበርንበት አመት ሆኖ ተገኝቷል ማለት ነው። ባለፉት 9 ወራት በእቅዳችን መሰረት ወደ 200,000 ቶን ቡና ልከን 1 ቢሊዮን የአሜሪካን ዶላር እናመጣለን ብለን አቅደን ስንሰራ ነው የቆየነው። ሆኖም ግን አፈጻጸማችን የሚያሳየው 300,000 ቶን ቡና በመላክ ወደ 1.5 ቢሊዮን የአሜሪካን ዶላር ገቢ አግኝተናል ማለት ነው። ይህ አፈጻጸም ባለፈው አመቱ ሙሉ ሰርተን 1.4 ቢሊዮን ዶላር ነው ያገኘነው። አሁን ግን በ9 ወር ከአምናው ሪከርድ በላይ የሄድንበት ሁኔታ ነው ያለው። ባለፉት 9 ወራት 300,000 ቶን የሚጠጋ ቡና ለውጭ ገበያ በማቅረብ ከ1.5 ቢሊዮን ዶላር በላይ የውጭ ምንዛሬ ገቢ መገኘቱን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር አዱኛ ደበላ በ9 ወራቱ የተገኘው ገቢ ከ2016 በጀት ዓመት 12 ወራት ከተገኘው ጋር ሲነጻጸር ከፍተኛ ብልጫ እንዳለው አስረድተዋል። ተመልካቾቻችን ቀደም ሲል የተመለከትነው የክሊፕ መረጃ የቡናና ሻይ ባለስልጣን መረጃ ነበረ። በአጠቃላይ በዘንድሮ በጀት ዓመት 400,000 ቶን ቡና የቡና ምርት ወደ ተለያዩ ሀገራት በመላክም ከ2 ቢሊዮን ዶላር በላይ ገቢ ለማግኘት እየተሰራ መሆኑንም ዋና ስራ አስፈጻሚው ገልጸዋል። መጋቢት፣ ሚያዝያ፣ ግንቦትና ሰኔ 40,000 ቶን ቡና ብንልክ 120,000 ቶን ቡና እንልካለን። አጠቃላይ 420,000 ቶን ቡና ይሆናል ማለት ነው። 280 ከዚህ በፊት ካገኘነው አንፃር 280 እና ከዛ በላይ ማምጣት ከቻለን አጠቃላይ ከ800 ሚሊዮን በላይ ማግኘት እንችላለን። በድምሩ ከ2.3 ቢሊዮን ዶላር በላይ ማግኘት የሚችልበት እድል ሰፊ ነው ማለት ነው። ይሄንን ያደረግንበት አንዱ ይሄ ውጤት የተገኘበት ምክንያት አንድ ከዚህ በፊትም ስንናገር እንደነበረው የቡና ኤክስፖርት ስርዓታችንን ሪፎርም አድርገናል። ሁለተኛ ያረጁ ቡናዎችን ሙሉ በሙሉ ማንሳት የተቻለበት ሁኔታ ነው ያለው። ይሄንን ያረጁ ቡናዎችን በማንሳት የቡና ምርት መጠናችን እጅግ በጣም ጨምሯል። ከ20% በላይ ነው የጨመረው። ቀጥለናል ተመልካቾች። የኢትዮጵያ የተቀማጭ ገንዘብ መድን ፈንድ በ2017 በጀት ዓመት ባለፉት 9 ወራት 86 ከሚሆኑ ባንኮች ጋር የማይክሮ ፋይናንስ ተቋማት 5.2 ቢሊዮን ብር አረቦን መሰብሰቡን አስታውቋል። 31 ንግድ ባንኮችንና 55 የማይክሮ ፋይናንስ ተቋማትን የያዘው የኢትዮጵያ ተቀማጭ ገንዘብ መድን ፈንድ በ9 ወሩ ከሰበሰበው አረቦን ውስጥ 2.47 ቢሊዮን ከኢትዮጵያ ንግድ ባንክ መሆኑን ዋና ስራ አስፈጻሚው ደሳለኝ አምባው ገልጸዋል። ባለፉት 9 ወራት ፈንዱ በእቅዱ መሰረት ከአባል የፋይናንስ ተቋማት ብር 5.2 ቢሊዮን አረቦን የሰበሰበ ሲሆን ብር 2.67 ቢሊዮን ከግል ባንኮች፣ ብር 2.47 ቢሊዮን ከኢትዮጵያ ንግድ ባንክ ሲሆን ቀሪው ብር 59.49 ሚሊዮን ከማይክሮ ፋይናንስ ተቋማት የተሰበሰበ ነው። የተቀማጭ ገንዘብ መድን ፈንድ ግለሰቦችና ድርጅቶች በባንኮችና በማይክሮ ፋይናንስ ለሚያስቀምጡት ገንዘብ ባንኩ ወይም የማይክሮ ፋይናንስ ተቋሙ ኪሳራ ቢገጥመው እስከ 100,000 ብር ድረስ መድን ፈንድ ክፍያ የሚፈጽምበት አሰራር እንደሆነ የኢትዮጵያ ተቀማጭ ገንዘብ መድን ፈንድ ዋና ስራ አስፈጻሚ ደሳለኝ አምባው ገልጸዋል። አንድ ባንክ ወይም ማይክሮ ፋይናንስ ተቋም የኪሳራ አደጋ አጋጥሞት ቢወድቅ ፈንዱ ለገንዘብ አስቀማጮች ገንዘባቸውን በፍጥነት በመመለስ ለፋይናንስ ዘርፍ መረጋጋት አስተዋጽኦ ያበረክታል። ፈንዱ ከአባል ፋይናንስ ተቋማት በየአመቱ 40 የሚሰበስብ ሲሆን አባል ፋይናንስ ተቋማትም ካላቸው አማካይ አመታዊ ጠቅላላ ተቀማጭ ገንዘብ ውስጥ 0.3 በመቶውን ለፈንዱ አረቦን መክፈል ይጠበቅባቸዋል።
ለህፃናት አካላዊና አእምሯዊ እድገት አጋዥ የሆኑ ቁሳቁሶችን በሀገር ቤት ማምረት የተለመደ ነው። በዚህ ዘርፍ ያለውን ክፍተት ተመልክቶ እነዚህ የህፃናት ቁሳቁሶች በሀገር ውስጥ የማምረት ስራ የጀመረን አንድ ተቋም ተሞክሮ ሪፖርተራችን መቅደስ እንዳለ አናግረዋለች። እሱን ተከታትለን እንመለስ። ሰላም እንኳን ደህና መጣሽ። የምንገኘው ወደ ጉጉት ሞንቶሶሪ ማምረቻና ሾውሩም ነው። እስቲ አንዳንድ ስራዎቻችን አሳይሻለሁ። እሺ፣ እዚህ ጋር የህፃናት ነገሮች ይመስሉኛል እንደው እውነት ነው። እዚህ ጋር አሁን የምናመርታቸው እንዳለ ምርቶች ለዴኬር ወይም ህፃን ልጆች ማቆያ የሚሆኑ የተለያየ ማስተማሪያም ማጫወቻ ምርቶች ናቸው። እንዴት ወደዚህ መጣ? ወደዚህ ስራ እንዴት መጣ? ጥሩ ጥያቄ ነው። ብዙ ተማሪዎች ብዙ መማሪያ መጫወቻ የላቸውም፣ ይሰለቻሉ። አንድ ክፍል ውስጥ ሆነው ዝም ብሎ ፊደል መጥራት ወይም ለማንበብ መሞከር ያሰለቻቸዋልና በቃ ደስ በሚል በጨዋታ መልክ የሚማሩበትን የተለያየ አይነት መሳሪያዎች ማምረት ጀመርን ማለት ነው። ያው ቅድም ላይ ያየሻቸው መጫወቻዎች እንዳለ እዚሁ ነው የሚመረቱት። እዚሁ የምታዩ ሲኤንሲ ማሽን አለ። የተለያዩ አይነት ዲዛይኖች፣ መጫወቻዎች፣ ወንበሮች እንዳለ በዚህ ይቀርጻሉ። መጀመሪያ ግን ጥቃቅን የሆኑ ስንጥር ምናምን እንዳይኖሩት እዚህ ገብቶ በደንብ ይታሻል ማለት ነው። በእጅ ይታሻል። አሁን እዚህ ጋር የምታያቸው የተለያዩ ልጆች ከለር ይማራሉ። ከዛ ደግሞ ቅርጾችም 4 ማዕዘን፣ ክብ፣ 3 ማዕዘን መሆን ነው ያሉ። በዛ ላይ ደግሞ ገና እጃቸው ገና ስላለመደ ከአይናቸው ጋር ኮኦርዲኔሽን ስለሌለው ይሄንን አንስተው የተቀመጠ ነገር አንስተው እዚህ ለማስገባት ይከብዳቸዋል። ግን ይሄን ለማስገባት ሲጥሩ በዛው እጃቸውን ይጠነክራል፣ እይታቸውም ለየት ይላል። ትክክል። ይሄ ደግሞ ያው 1 አመት ላልሞላቸው ህፃን ልጆች ድምፁ በጣም ያጫውታቸዋል። በዛውም ደግሞ ይሄ ሲሽከረከር በዛው እየተከተሉት ዳዴም የበለጠ እየተማሩ ይሄዳሉ ማለት ነው። በእግራቸው በእጃቸው መንቀሳቀስ ይለማመዳሉ ማለት ነው። ከፍ እያሉ ሲሄዱ ከቅርጽ የ4 ማዕዘን 3 ማዕዘን ይወጡና ከዛ ወደ እነዚህ አይነት ይሄን ቅርጽ ወደ መገጣጠም ስለተለያየ እንስሳ ይማራሉ ማለት ነው። በጨዋታ መልክ ጫማ እንዴት እንደሚታሰር ማስተማር እንችላለን ማለት ነው። ቀበቶ እንዴት እንደሚታጠቁ ላያውቁ ይችላሉ። እሱን የሚያስተምር ልክ እንደዚህ አይነት ፍሬሞች አሉ። ዚፕ ጃኬት መቆለፍ። ስለዚህ ይሄ ምን ያስተምራቸዋል? ገና በልጅነታቸው ራሳቸውን ችለው እንዲንቀሳቀሱ ይረዳቸዋል ማለት ነው። በተለይ የህፃናት እቃዎች ላይ እኔም እንደውላል አይገኝም። በአብዛኛው የባህር ማዶ ምርቶች ናቸው ያሉት። እዚህ ቀጥል እየተማሩ ደግሞ እየተጫወቱ በዛ ላይ በሀገር ምርት ደግሞ ልክ ነው ይመስለኛል። ምንድነው እቅዳችሁ ወደፊት ታዲያ? ጥራት ያለው ነገር የኛን ባህል ማስተማር የሚችል ነገር ላይ ምርት አውጥተን ያው ወላጆችን ልጆችን ማስደሰት። ቀጥለናል ተመልካቾች። በተመሳሳይ የህፃናት አልባሳትንና ጫማዎችን በእጅ ከማምረት ስራ ጀምራ በዘርፉ ውጤታማ መሆን የቻለችን ወጣት ሪፖርተራችን ኤዶም አማራ አናግራታለች። ዝርዝሩን ከራሷ አንደበት ተከታትለን እንመለስ። ስሜ ጽዮን ይትቻዋ ይባላል። የውልፋቢ ኮፋውንደር እና ጀነራል ማናጀር ነኝ። ውልፋቢ የሚሰራው የህፃናት እቃዎች ነው። ኦርጋኒክ ከሆነ ኮተን የልጆች መታቀፊያ፣ የመለማመጃ ጫማዎች፣ የዳይፐር ቲሸርቶች እንዲሁም የእጅ ስራ ካልሲና ኮፍያዎች፣ ሌሎች አልባሳቶችንም እንሰራለን። የተጀመረው ከ6 አመት ተኩል በፊት ነው። የመጀመሪያ ልጄን ከወለድኩኝ በኋላ አያቶቼ እጅ ስራ ካልሲዎች፣ ኮፍያዎች ይሰሩላት ነበርና ከሱ ነው የተጀመረው ለሷ ያንን ስራ ከመስራት ማለት ነው። ከዛ በኋላ ባለቤቴ የሌዘር ኤንድ ፉትዌር ኢንጂነሪንግ ነው ባክግራውንዱ። አንድ ማሽን ገዛንና ጫማዎችን መሞከር ጀመርን፣ መለማመጃ ለልጃችን ማለት ነው። በዙሪያችን ያሉት ሰዎች እየወደዱት መጡ እቃውን። ለወለደ ሰው ምናምን ሰው ልንጠይቅ ስንሄድ ደግሞ የራሳችንን እቃዎችን እያያዝን መሄድ ጀመርን። ፊድባኩም በጣም ቆንጆ ነበር። ከሱ ነው የተነሳ ነው። አሁን ላይ ባለን ካፓሲቲ
በቀን እስከ 2 ደርዘን የማምረት አቅም አለን። እስከ 6 ጫማዎች ምናምን ነው የምንሰራው በቀን ውስጥ። ልብሶቹ 100% ኮተን የኢትዮጵያ ፈትል ወይም ጋቢ ከምንለው ማቴሪያል ነው የሚሰሩት። ኮምፎርታብል ናቸው። ለልጆች ሌላ ኬሚካል ምናምን ያልገባበት ማቴሪያል ነው የምንጠቀመው ስንሰራ። ጫማዎቹን ደግሞ ሌዘር ነው የምንጠቀመው፣ ፒውር ሌዘር 100% ሌዘር። የሺፕ እና ጎት ስፔሻል ቆዳዎች የሚባሉ አሉ። ታን ሲደረጉ ጀምሮ ከፕሮሰሳቸው ጀምሮ ከታነሪ ጀምሮ ህፃናትን በማይጎዳ መልኩ ታን ተደርጎ ፋብሪኬት የተደረጉ 100% የኢትዮጵያ ሌዘር ነው የምንጠቀመው። የገበያ ትስስራችን አሁን ፊዚካል ሾፕ የለንም። እዚህ ወርክሾፕ ውስጥ ነው የምናመርተው። የምናመርተውን እቃ ከስተመሮቻችን ጋር ተደራሽ የምንሆንበት መንገድ ደግሞ ሶሻል ሚዲያን በመጠቀም ነው። ሶሻል ሚዲያ ላይ አክቲቭ ነን። በዛ መልኩ ነው ከስተመሮቻችን የሚመጡት። ካልሲዎች፣ ቀሚሶች፣ ሹራቦች እንዲሁም ኮፍያዎች ምናምን የሚሰሩ እናቶችና እህቶች አሉ በየቤታቸው። እንዲሁም ባስኬቶች የሚሰሩ ለጊፍት ባስኬት የምንጠቀማቸው ባስኬቶች አሉ። እሱም ባስኬት የሚሰሩም በቤታቸው ሆነው የሚሰሩ አሉ። የዴሊቨሪ ሰርቪስ ላይም የሚሰሩ ልጆች አሉ። ከዛ ውጪ ደግሞ ስፌትና ቆረጣ ላይም የሚሰሩ ልጆች አሉ። ወደ 10 ሰዎች አካባቢ አሉ በስራችን። ኡልፋቢ ሃንድ ሜድ ኢን ኢትዮጵያ የሚሉ ታጎች በልብሶቻችንም ላይ በጫማዎቻችንም ላይ አሉ የተለጠፉ። ወደ ውጭ ሀገርም እንልካለን። ስንልክ ይሄንን በደንብ ከኢትዮጵያ እንደመጣ በደንብ ማስታወቂያ ይሰራሉ ማለት ነው እነዚህ እቃዎች። ተመልካቾቻችን ከኢቲቪ 57 ለምሽት ያዝንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን።